በአሜሪካ የፖለቲካ ሰማይ ስር እጅግ አስፈሪ የውጥረት ማዕበል እያንዣበበ ይገኛል። የሪፐብሊካን ፓርቲ መሪዎችና ደጋፊዎች አሁን ላይ መጠነኛ ድንጋጤ ውስጥ አይደሉም። ይልቁንም የልዩነት መርበትበት ውስጥ ገብተዋል። በመጪው የህዳር ወር የሚካሄደው የአጋማሽ ዘመን ምርጫ ለአገሪቱ ብቻ ሳይሆን ለትራምፕ አስተዳደር የህልውና ጉዳይ በሆነበት በዚህ ወሳኝ ሰዓትም በዋይት ሀውስና በካፒቶል ሂል መካከል ያለ ግንኙነት ሊጠገን በማይችል መልኩ እየተሰነጠቀ ነው። የሪፐብሊካን ፓርቲ ከፍተኛ አመራሮችና ለጋሾች ፕሬዚዳንት ዶናልድ ትራምፕን በጥርጣሬና በቁጣ መመልከት ከጀመሩ ሰነባብተዋል። ለዚህ ደግሞ ዋነኛው ምክንያት ፕሬዚዳንቱ የአገሪቱን የኢኮኖሚ ቀውስ ወደ ጎን በመተው ትኩረታቸውን በግል ዝናቸውና በጠባብ የፖለቲካ አጀንዳዎቻቸው ላይ ማድረጋቸው ነው። ቁጥሮቹና መሬት ላይ ያለው እውነታ ደግሞ የሚናገሩት ሌላ አሳሳቢ ጉዳይ አለ። በቅርቡ የወጣው የኢኮኖሚስትና የዩጎቭ የህዝብ አስተያየት ጥናት እንደሚያሳየው 63 በመቶ የሚሆነው የአሜሪካ ህዝብ በትራምፕ የኢኮኖሚ አያያዝ ላይ ከፍተኛ ቅሬታ አለው። ከ10 አሜሪካውያን ውስጥም 6ቱ በሀገሪቱ የምጣኔ ሀብት እንቅስቃሴ ላይ በየቀኑ እየተባባሰ መጥቷል የሚል ጽኑ እምነት አላቸው። በመካከለኛው ምስራቅ በተለይም በኢራን ያለው ውጥረት ደግሞ ቀጣይነት ያለው ግጭት የአሜሪካን የኢኮኖሚ ደም ስር በሆነው የነዳጅ ዋጋ ላይ እሳት ያርከፈከፈ ቀጥሏል። ግሮሰሪና ጋዝ ለማግኘት ተራው አሜሪካዊ በከፍተኛ የገንዘብ ችግር ውስጥ እየማቀቅ ባለበት በዚህ ወቅትም ፕሬዚዳንት ትራምፕ የሰጡት አስተያየት ግን የፓርቲያቸውን አባላት ሳይቀር አንገት ያስደፋ ነበረ። የዋጋ ግሽበት መለኪያውን ሲፒአይ ባለፉት 3 ዓመታት ታይቶ የማይታወቅ የ4.2 በመቶ ጭማሪ ማሳየቱ በተገለጸበት ሰሞኑም ትራምፕ የዋጋ ግሽበቱን ወደዋለሁ ማለታቸው ከህዝቡ ስቃይ ጋር ምን ያህል እንደ ተራራቁ ማሳየት አድርጎ ተወስዶ ነበረ። ይህ የፕሬዚዳንቱ መዘናጋት ታዲያ በካፒቶል ሂል በሚገኙ የሪፐብሊካን ሴናተሮችና ተወካዮች ዘንድ ትልቅ ቁጣ እንቀስቅሷል። አንድ ከፍተኛ የሪፐብሊካን ሴኔት ረዳት ለዴይሊ ሜል በሰጠው እጅግ ስሜታዊ መግለጫም ሰዎች ነገሮች እጅግ ውድ በመሆናቸውና ዋጋው ሰማይ በመንካቱ ክፉኛ ተበሳጭተዋል ብሏል። ይህ ረዳት አክሎም ምርጫው ሊካሄድ 5 ወራት ብቻ እየቀሩት ትራምፕ ግን ስለ ነዳጅ፣ ስለ ምግብና ስለ ጤና አጠባበቅ ወጪዎች ትኩረት አለመስጠታቸው ፓርቲውን ለታሪክ ሽንፈት እየዳረገው መሆኑን የሚገልጽ ሆኗል። ፕሬዚዳንቱ በእውነት ህዝቡን ያስባሉ ወይስ መሬት ላይ ያለው እውነታ ያውቃሉ የሚለው ጥያቄ በፓርቲው ውስጥ በሹክሹክታ ሳይሆን በአደባባይ መነሳት ጀምሯል። በአሁኑ ወቅት ትራምፕ የተጠመዱባቸው ጉዳዮች ግን ከምርጫው ድል ይልቅ ለግል ታሪካቸው የሚጠቅሙ ነገሮች ይመስላሉ። 80ኛ ዓመት የዕለት በዓላቸው ምክንያት በማድረግ በነጩ ቤተ መንግስት የተካሄደውን የቦክስ ውድድር ዩኤፍሲ ዝግጅት መታደማቸውን ማዘጋጀታቸው ይታወቃል። የዋይት ሀውስ ቃል አቀባይ ዴቭ ኢንግል ይህንን ዝግጅትም በታሪክ ታላቁ ስፖርታዊ ክስተት ማለት ማሞካሸቱ የሚታወስ ሲሆን የሪፐብሊካን አባላት ግን በነዳጅ ዋጋ ምክንያት ህዝቡ በሚጮህበት ሰዓት ፕሬዚዳንቱ በቦክስ ጨዋታ መጠመዳቸው አሳፋሪ ነው ይላሉ። ከዚህም ባለፈ ትራምፕ በነጩ ቤተ መንግስት ውስጥ አዲስ የጭፈራ አዳራሽ ወይም ቦልድሩም ለመገንባት ገንዘብ መፈለጋቸውና ለደጋፊዎቻቸውም የጸረ መሳሪያ አንቲ ዌፐናይዜሽን የተባለ ፈንድ ለማቋቋም መሯሯጣቸው ፓርቲያቸው በአጋማሽ ምርጫው ሊያጣው ስለሚችለው የኮንግረስ የበላይነት ግድ እንደሌላቸው ማረጋገጫ ሆኗል። ሌላው እጅግ አስደንጋጭና የሪፐብሊካን ለጋሾችን በከፍተኛ ስጋት ውስጥ የከተተው ጉዳይ የጠፋው የምርጫ ገንዘብ ታሪክ ነው። ፖለቲኮ እንደዘገበው በትራምፕ የፖለቲካ ማሽን ካዝና ውስጥ $300 ሚሊዮን የሚጠጋ ግዙፍ ሀብት ቢከማችም ገንዘቡ ለምርጫ ዘመቻው ጥቅም ላይ ይዋል አይደለም። ለጋሾቹ ይህ ገንዘብ መቼና እንዴት ስራ ላይ እንደሚውል ምንም አይነት መረጃም የላቸውም። አንዳንድ የሪፐብሊካን ወገኖችም ትራምፕ ይህንን $300 ሚሊዮን ለምርጫው ሳይሆን ከ2028 በኋላ ለሚኖራቸው የግል ውርስ ወይም ደግሞ ለራሳቸው ቤተ መንግስት ግንባታ ሊያውሉት ይችላሉ የሚል ስጋት አላቸው። ትራምፕ እውነት ለአጋማሽ ምርጫው ቁርጠኛ ቢሆን ኖሮ ገንዘቡን ቀድሞ ያፈሱት ነበር ይላሉ የቀድሞ የትራምፕ ባለስልጣናት። አብዛኞቹ ለጋሾች ትራምፕ ከዚህ ገንዘብ ውስጥ 10 በመቶውን እንኳ ለፓርቲው እጩዎች ያውሉታል ብለው አያምኑም። የገንዘብ እጥረት ብቻ ሳይሆን እየናረ የመጣው የነዳጅ ዋጋና የማይቀዘቀዘው የኢራን ጦርነትም በትራምፕ ደጋፊዎች ዘንድ ምንም አይነት ገንዘብ ሊቀየረው የማይችል ህዝባዊ ቁጣ እየፈጠረ ነው። አንድ የሪፐብሊካን ለጋሽ እንዳለው ሰዎች አሁን የሚያስቡት ለምርጫዬ $2 ሚሊዮን አገኛለሁ ወይ የሚለው ሳይሆን የነዳጅ ዋጋ $6 ይገባል የሚለውን ነው። ጊዜው እያለቀ ነው። ጉዳዩ በዚሁ ካለፈና ትራምፕ ግልጽ የሆነ የምርጫ ድጋፍ እቅድ ካላወጡ ሪፐብሊካኖች የተወካዮች ምክር ቤትንም ሆነ የሴኔት የበላይነታቸውን ሊያጡ እንደሚችሉ የታሪክ ተመራማሪዎች ያስጠነቅቃሉ። በትራምፕ አስተዳደር ውስጥ የታየው ሌላው አወዛጋቢ እርምጃም የፕሬዚዳንቱ የቅርብ ወዳጅ የሆነው ቢል ፑንቲን ለብሔራዊ ደህንነት ተቋም የበላይነት መታጨቱ ነው። ይህ ሹመት በኮንግረሱ በኩል ከፍተኛ ተቃውሞ የገጠመው ሲሆን ዋይት ሀውስ ከኮንግረሱ አመራሮች ጋር ሳይመክር እንደፈለገው የሆኑን የሚለው ቀሳን አስከትሏል። የሪፐብሊካን አመራሮችም ትራምፕን እባካችሁ
በምርጫው ለሚረዱን ጉዳዮች ትኩረት ስጡ ብለው ቢለምኑም ፕሬዚዳንቱ ግን ጆሮ ዳባ ማለታቸው ውጥረቱን ይበልጥ አባብሶታል። ሌላው እጅግ አነጋጋሪና የለጋሾችን ልብ ያራደው ጉዳይም የ300 ሚሊዮን ዶላሩ የጦር ካዝና ምስጢር ነው። ፖለቲኮ ይፋ እንዳደረገው መረጃ ከሆነ ለትራምፕ ዘመቻ በመቶ ሚሊዮኖች የሚቆጠር ዶላር ያፈሰሱ ለጋሾችም ገንዘቡን ለምን ለአጋማሽ ምርጫ እጩዎች እንደማይከፋፈል ግራ ተጋብተዋል። ትራምፕም ይህንን ግዙፍ ገንዘብ ለምርጫ ሳይሆን ከስልጣን ከወረዱ በኋላ ለሚገነቡት የግል ውርስ ወይም ሚያሚ ውስጥ ለሚገነቡት ሰማይ ጠቀስ ህንፃ ሊያውሉት ይችላሉ የሚል ስጋት ነግሷል። ትራምፕ ለምርጫው ቁርጠኛ ቢሆኑ ኖሮ ገንዘቡን ቀድመው ያፈሱ ነበር ይላሉ እኚሁ ባለስልጣን። ይህ የገንዘብ መታገድ ደግሞ ለሪፐብሊካን እጩዎች ትልቅ መርዶ ሆኗል። በአሜሪካ ምርጫ ታሪክ ውስጥም ተቃውሞና ሁከት ምንጊዜም እንደ ትልቅ ስጋት ይቆጠራሉ። ፖለቲኮና ሌሎች የዜና ምንጮች እንደሚያስታውሱትም የአሜሪካ ፖለቲካ ካለፉት ጥቂት ዓመታት ወዲህ በከፍተኛ ውጥረትና በጎዳና ላይ ተቃውሞች የታጀበ ሆኗል። በተለይም የጃንዋሪ 6 የካፒቶል ሆል ጥቃት በትራምፕ አስተዳደር ላይ የጣሉ ጠባሳ አሁንም አልለቀቀም። አሁን ላይ ትራምፕ ያቋቋሙት ጸረ መሳሪያ ፈንድ እነዚያኑ በጃንዋሪ 6 ጥቃት ተካፋይ የነበሩ ሰዎችን ለመካስ የታለመ ነው የሚለው ወቀሳ በመጪው ምርጫ ላይ አዲስ የተቃውሞ ማዕበል ሊቀሰቀስ እንደሚችል ሰግቷል። በኢንዲያና ግዛት የትራምፕን የምርጫ ክልል ሽግሽግ የተቃወሙ የሪፐብሊካን ሴናተሮችም ከስልጣን እንዲነሱ ትራምፕ ያደረጉት ዘመቻ በፓርቲ ውስጥ ያሉን አንድነት ክፉኛ አናግቶታል። በትራምፕና በፓርቲያቸው መካከል ያለው ፍጥጫ በዲፕሎማሲው መስክም የታየ ነው። በፈረንሳይ በተካሄደው የጂ7 ጉባኤ ላይ የዓለም መሪዎች ለዩክሬን ያላቸውን ድጋፍ ሲያረጋግጡ፣ ትራምፕ ግን ትኩረታቸውን በአገር ውስጥ ስልጣን ሽኩቻ ላይ ማድረጋቸው አሜሪካንን በዓለም ፊት ብቸኛ ያደረጋት ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕ ከዩክሬን ጀርባ እንዲቆሙ ጫና ያደረጉ ቢሆንም ትራምፕ ግን የቅርብ ወዳጃቸውን ቢል ፑንቲን ለብሔራዊ መረጃ ደህንነት ተቋም የበላይነት ለማሾም በመታገል ላይ ናቸው። ይህ ሹመትም በኮንግረሱ ሪፐብሊካኖች ዘንድ የታማኝነት ሹመት እንጂ የብቃት አይደለም በሚል ከፍተኛ ተቃውሞ ገጥሞታል። ወደ ኢኮኖሚው ስንመለስ የነዳጅ ዋጋ $6 ለመግባት መቃረቡ በትራምፕ ደጋፊዎች ዘንድ ምንም አይነት ገንዘብ ሊቀይረው ከማይችል ህዝባዊ ቁጣ እየፈጠረ ነው። አንድ የሪፐብሊካን ለጋሽ እንዳለው ሰዎች አሁን የሚያስቡት ስለ ምርጫ ድጋፍ ሳይሆን እንዴት ነዳጅና ግሮሰሪ መግዛት እንደምንችል ነው ብለዋል። ትራምፕ ግን ለዚህ ሁሉ ወቀሳ ምላሽ ከመስጠት ይልቅም በዋይት ሀውስ ውስጥ የቅንጦት የጭፈራ አዳራሽ ለመገንባት መሯሯጣቸው የፓርቲያቸውን አባላት ፕሬዚዳንቱ አብዷል ወደሚለው ጥያቄ መርቷቸዋል። በዚህ አስጨናቂና በአሜሪካ የፖለቲካ ታሪክ ውስጥም ወሳኝ ምዕራፍ ይከፍታል ተብሎ የሚጠበቀው የመጪው የህዳር ወር የአጋማሽ ዘመን ምርጫ ዙሪያ በቀጣይ የሚጠበቁት ክስተቶችም የሀገሪቱን ብቻ ሳይሆን የመላውን ዓለም የኢኮኖሚና የፖለቲካ አቅጣጫ የሚወስኑ ይሆናሉ። ፕሬዚዳንት ዶናልድ ትራምፕ አሁን በያዙት ግትር አቋምና በገዛ ፓርቲያቸው ውስጥ በፈጠሩት መከፋፈል ምክንያትም በቀጣይ ሳምንታት በአሜሪካ ሰማይ ስር ታይቶ የማይታወቅ የፖለቲካ ሱናሚ ይነሳል ተብሎ ይገመታል። ከዚህ ድንጋጤ በኋላ ምን ሊፈጠር ይችላል? ትራምፕስ ያከማቹት $300 ሚሊዮን መቼ ይለቁታል? የሚሉትን አሳሳቢ ጥያቄዎችም በዝርዝር እንፈትሻለን። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁና አስፈሪው ነገርም የሪፐብሊካን ፓርቲ ፍጹም መፈራረስና የስልጣን ሽግግር ነው። በመጪው ህዳር ሪፐብሊካኖች የተወካዮች ምክር ቤትንና የሴኔትን የበላይነት የሚያጡ ከሆነ ትራምፕ በቀሪው የስልጣን ዘመናቸው ሽባው ፕሬዚደንት ወይም ሌም ደክ ሆነው ይቀጥላሉ። ይህ ማለት ደግሞ ዲሞክራቶች በትራምፕ ላይ የጀመሩትን የህግ ጦርነት ወደ አዲስ ምዕራፍ በማሸጋገርም ፕሬዚዳንቱን ከስልጣን ለማውረድ የሚችሉበትን አዳዲስ ክሶችንና ምርመራዎችን ይቀጥላሉ ማለት ነው። ትራምፕ አሁን ላይ በካዝናቸው ውስጥ የቆለፉት $300 ሚሊዮን በሰኔ ወር መጨረሻ ላይ ወደ ምርጫ እጩዎች ካልፈሰሰም ሪፐብሊካን እጩዎች ለዘመቻ የሚሆን ገንዘብ አጥተው በዲሞክራቶች የገንዘብ ጉልበት ይዳከማሉ። ይህ ደግሞ በፓርቲው ውስጥ ያለውን የግለግለት ድንጋጤ ወደ ለግለት አመፅ ይቀይረዋል። ሁለተኛውና ይበልጥ አሳሳቢው ነጥብም የኢኮኖሚ የሞትና የህይወት ፍልሚያ ነው። የነዳጅ ዋጋ $6 መግባቱ የማይቀር መሆኑ የታወቀ ትራምፕ የዋጋ ግሽበትን እወደዋለሁ ማለታቸው በቀጣይ ወራት ትልቅ ህዝባዊ ተቃውሞ ሊቀሰቀስ ይችላል የሚለውን ስጋት የጎላ አድርጎታል። አሜሪካውያን ለምግብና ለጋዝ የሚከፍሉት ገንዘብ እያለቀባቸው ባለበት በዚህ ወቅትም በዋሽንግተን የሚካሄዱት የቅንጦት ድግሶችና የቦክስ ውድድሮችም ህዝቡን ወደ ጎዳና ሊያስወጡት እንደሚችሉ የደህንነት ተቋማት ያስጠነቅቃሉ። ካለፉት ዓመታት የተቃውሞ ታሪኮች እንደተማርነው በአሜሪካ የኑሮ ውድነትና የፖለቲካ መገለል ሲገጥም ጎዳናዎች በሰልፈኞች መጥለቅለቃቸው አይቀሬ ነው። ትራምፕ ይህንን ህዝባዊ ቁጣ በጸረ መሳሪያነት ፈንድና በኃይል ለመደፍጠጥ ቢሞክሩም የሪፐብሊካን ለጋሾች ግን ከህዝብ ቁጣ በላይ የሆነ ገንዘብ የለም በሚል አቋማቸው ፕሬዚዳንቱን ሊከዱ እንደሚችሉ ይጠበቃል። ሶስተኛው በቀጣይ የሚጠበቁ ክስተትም የትራምፕ የግል ውርስ ፍላጎትና የፓርቲው መስዋዕትነት ነው። ተንታኞች እንደሚሉት ከሆነ ትራምፕ ያንን $300 ሚሊዮን ለምርጫው የማይጠቀሙበት ከሆነ በቀጣይ ሚያሚ ውስጥ የራሳቸውን ታሪካዊ ቤተ መጻሕፍትና ሰማይ ጠቀስ ህንፃ ለመገንባት መዘጋጀታቸውን የሚያሳይ ግልጽ ምልክት ይሆናል።
ይህ ደግሞ ሪፐብሊካኖችን እኛን ለግል ጥቅሙ መስዋዕትነት አደረግን ወደሚል ድምዳሜ ይወስዳቸዋል። በፓርቲ ውስጥ ያሉት እንደ ሴናተር ሊንድሴ ግራሃም ያሉ ወገኖችም ትራምፕን ወደ ምርጫው ትኩረት እንዲመለሱ ከፍተኛ ጫና ቢያደርጉም ፕሬዚዳንቱ ግን ጆሮ ዳባ ልበስ ማለታቸውን ከቀጠሉ በኮንግረስ ውስጥ ያሉት ሪፐብሊካኖች ከትራምፕ ተለይተው የራሳቸውን መንገድ ሊጀምሩ ይችላሉ። በተጨማሪም የኢራን ጦርነት ጣፈንታ በመጪው ምርጫ ላይ ትልቅ ሚና ይኖረዋል። ትራምፕ ጦርነቱን በአስቸኳይ ካላቆሙና የነዳጅ ዋጋ ካልቀነሰም በምርጫው ዕለት የሚሰጠው ድምፅ በትራምፕ ላይ የሚሰነዘር የበቀል ጥይት ይሆናል። የቡድን ሰባት መሪዎችና የዓለም አቀፉ ማህበረሰብ በትራምፕ አስተዳደር ላይ ያለውን እምነት መሟጠጡ ትራምፕን እንዲሁም አሜሪካንን በዲፕሎማሲ ረገድ ብቻ ሳይሆን በኢኮኖሚም ረገድ እንድትገለል ያደርጋትም ይችላል። ፕሬዚዳንቱ የቅርብ ወዳጃቸውን ቢል ፑልቴን ለመሾም የሚያደርጉት ትግልም በቀጣይ ቀናት በኮንግረስ ውስጥ ትልቅ ፍንዳታ ሊወልድ ይችላል። በቀጣይ የሚጠበቀው ትልቅ ውጤትም የአሜሪካ የፖለቲካ ካርታ ዳግም መቀየር ነው። ይህ የህዳር ምርጫ ሪፐብሊካኖችን ወደ ጥልቁ ካስገባቸው ፓርቲው የትራምፕን አስተሳሰብ ትቶ ወደ ቀድሞ ወግ አጥባቂ ማንነቱ ለመመለስ ትልቅ ትግል ያደርጋል። ትራምፕ ግን ይህንን ሽንፈት በጸጋ ከመቀበል ይልቅ እንደ ቀድሞ ምርጫው ተጭበርብረዋል የሚል አዲስ የውከት ጥሪ ሊያደርጉ ይችላሉ የሚለው ስጋትም በዋሽንግተን ነግሷል። የነዳጅ ዋጋ፣ የጠፋው ገንዘብና የሪፐብሊካኖች ድንጋጤ ተደምረው አሜሪካንን ወደማይታወቅና እጅግ አስፈሪ ወደሆነ የታሪክ ምዕራፍ እየመሯት ነው። የአሜሪካ ፖለቲካ አሁን ያለበት ደረጃም ደካማ ብቻ ሳይሆን ማዕበሉ ራሱ ምድርን እያፈራረሳት ያለበት ሰዓት ነው። ትራምፕም በ300 ሚሊዮን ዶላር ላይ ተኝተው የቦክስ ውድድር ሲመለከቱ፣ የፓርቲያቸው አባላት ግን የፖለቲካ ቀብራቸውን እያዘጋጁ ነው። ዓለም አሁንም አይኗን አሜሪካ ላይ ጥላ ያ የታገደው ገንዘብ መቼ እንደሚለቀቅና የነዳጅ ዋጋ መቼ እንደሚረግብ በጉጉት ትጠባበቃለች። የመጨረሻው ሰዓት ደርሷል። ውጤቱም የመላውን የአሜሪካ ዜጋና የአሜሪካን ዲሞክራሲ ሕልውና የሚወስን ይሆናል። ግንባር ቀደም የሪፐብሊካን ለጋሾች እንዳሉትም ትራምፕ ናቸው። ምናልባትም ያንን ሁሉ ገንዘብ ሚያሚ ውስጥ ሰማይ ጠቀስ ህንፃ ሊገነቡበት እንዲሁም የኔ ቤተ መንግስት ነው ሊሉ ይችላሉ የሚለው ስጋት እውን ከሆነም የሪፐብሊካን ፓርቲ መጨረሻው አሁን የጀመረው ድንጋጤ ውጤት መሆኑ አይቀር ይሆናል።